የምቀኝነትን መንፈስ በደንብ አድርገን ቀጥቅጠን የመታነው ነው ያለነው። ይሄ ደግሞ በጣም ብዙ ነገሮችን ሊያጸዳና ሊያጠራ የሚችል ነው። በጣም ብዙ ሰዎች እኔ የቅናት መንፈስ ላይ አይደለም ያለሁት አልቀናም ይላሉ፣ ወይም ደግሞ ምቀኛ አይደለሁም እኔ መቼ ላንቺ ምቀኛ ሆኜ ያውቃለሁ፣ እንዴት ላንተ እኔ ምቀኛ ሆኜ ያውቃለሁ የሚል የተለመደ አባባል አለ። ነገር ግን እነዚህን ተግባሮች እየፈጸመ ነው። አንድ ሰው በመንፈሳዊ ዓለም በእግዚአብሔር ዓለም ምቀኛ የሚባለው እነዚህ ነገሮች ሲፈጽም ስለሆነ እነዚህ የሚፈጽማቸውን ነገሮች ከነቃ ሰውየው ከምቀኝነት መንፈስ ነፃ ይወጣል። ከምቀኝነት መንፈስ ነፃ ከወጣ ደግሞ ሰውየው የእግዚአብሔር መንፈስ የእግዚአብሔር የጸጋ የሚባሉ ስጦታዎች ሁሉ ያገኙታል። ስለዚህ የአንድ ሰው ቤተክርስቲያን ስለተመላለሰ ብቻ አይደለም የእግዚአብሔር ሕይወት በሕይወቱ ላይ የሚቀመጠው። አንድ ሰው በእግዚአብሔር ፊት ቀና ልቦና ያለው የዳዊት ልብ ያለው ሆኖ ሲገኝ የሚታይ ነው ማለት ነው። ስለዚህ ይሄ ከሆነ ያ ቅን ልብ የዳዊት ልብ አለ፣ ከምቀኝነት ነፃ የወጣ the best signs of ዳዊት። እነዚህን ነገር ማየት ያስፈልጋል ማለት ነው። ስለዚህ ቀጥለን ዛሬ ምቀኝነትን እንግዲህ ሶስቱን ምልክቶች በደንብ አድርገን አይተናል በባለፈው። ማስታወሻ ካለሽ ልታስታውሺው ትችያለሽ በዚህዬ። እነዚህን ምልክቶች ሰው በደንብ አድርጎ ማየትና ማስተዋል መቻል አለበት። እነዚህን ካስተዋለ ቀጥሎ አሁን የዳዊትን ልብ ልናመጣው ነው ማለት ነው። እውነት ነው። ምኞትን መነሻ ካደረገ በኋላ በቅናት ያደገው ነው ወደ ምቀኝነት አልፎ መድረስ እንደሚችል ያየነውና እያንዳንዱን በትንታኔ ተመልክተናል። ግን ነገሮች ሁሉ ምቀኝነት ከመጀመሪያው የመጸነሻው ምክንያት ግን ምኞት መሆኗን አስረድታል። እንደውም አያይዘ ከ10ቱ ትእዛዛት ጋር ተያይዞ ያኚ ትእዛዛቱ ላይ ያሉት መነሻ ኃጢያቱን ስንተገብራቸው ምኞት በወለደው ሂደት መሆኑንም በመንፈሳዊ መንገድ ተረድተናል። እነዚህን ከያዝን በኋላ እነዚህ ምኞት ቤዚክ የሰው ልጅ የክፋት ሶርስ ምኞት መሆኑን ሁሉ ጠቅሰን ሌሎችንም ምልክቶች በደንብ አድርገን አስቀምጠን እዛ ጋር አይተናል ማለት ነው። ስለዚህ ዛሬ የምናየው የዳዊትን ልብ ነው ማለት ነው። የዳዊትን ልብ ስናይ እግዚአብሔር በጣም የሚወደው ልብ መካከል አንዱ የዳዊት ልብ ነው። ዳዊት በእግዚአብሔር ፊት ለምንድን ነው ያ ስማርት ተወዳጅነቱን ይዞ የመጣው ሲባል የምቀኝነት መንፈስ የገደለ ሰው ነው። የምቀኝነት መንፈስ መግደል ሲችል ሰው የዳዊት ልቦና ይዛል ማለት ነው። ወደዛው በቀጥታ እንለፍ። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንገናኝ። ሳድስ እንግዲህ እንቀጥል። ክቡራትና ክቡራን የሣድስ ቤተሰቦቼ የዳዊት ልብ በጣም በጣም መሰረታዊ ትምህርት ነው። በነገራችን ላይ የዳዊት ልብን የሰው ልጅ የሚያውቅ ከሆነ ዳዊት እንዴት በእግዚአብሔር እንደተወደደ ይረዳል ማለት ነው። የዳዊት ልብ ፕሪንሲፕል ላይ መሰረት ያደረገ ነው። የዳዊት ልብ ማለት እንደ ልቤ የሚሆንልኝን የእሴይን ልጅ ዳዊትን አገኘው ብሎ እግዚአብሔር በጣም በሙልአት በኩራት ያወራለት ሰው ነው ዴቪድ። ይህ ሰው እንግዲህ ዛሬ እስራኤል ኃያሉና እንዲህ እንድትቀጥል ካደረጉ የእስራኤል አባቶች መካከል መንፈሳዊ ኮቨናንት ኪዳን ከተሰጣቸው መካከል ይገኛል። ዛሬ ድረስ በዓለም ታሪክ አንድ ሰው በእግዚአብሔር ኃይል ውስጥ ሆኖ ሀገር የሚመራ ከሆነ በዳዊት ልብ ነው የሚመራው። ስለዚህ ይሄንን ልብ እንድናስተውል ያደረገ ሰው ነው። የሌላኛው የሳውል ልብ ደግሞ እዛ ጋር እንዳለ እናውቃለን። በነባራዊ ሁኔታ ላይ መሰረት ያደረገ፣ በፖለቲካ ትንተና ላይ መሰረት ያደረገ አድሚኒስትሬሽን አይደል። ሌላኛው ደግሞ የፈርዖን ልብ ነው የሚያስተዳድረው ማለት ነው። ስለዚህ እነዚህ የተለያዩ ልቦች አሉ። ግን የዳዊት ልብ ደግሞ በጣም የሚገርም ነው። ልብ ብለን የምንለው ይሄ ፊዚካል ሃርት ማለታችን አይደለም። ይሄ በስጋ ላይ ያለው ልብ የመንፈሳዊ ልባችን ምሳሌው ነው ማለት ምን ማለት ነው? ልብህን ጠብቅ ሲል ይሄኛውን ልብ ብቻ ማለት አይደለም። ይሄኛው ልብ በአመጋገብ ስርዓት ካልጠበቅ ነው ኮሌስትሮል ምናበዛ ከሆነ የልብ በሽታ ይዞን ስትሮክ ምን ይዞን ቀጥ ብሎ እንደሚገለን አንድ ቀን ሳናቀው መንፈሳዊ ልባችንን ካልጠበቅ ነው ኮላፕስ አድርገን እንወድቃለን። ስለዚህ ልብ የሚል ነገር ተደጋጋሚ ካየን የምናየው ስለ መንፈሳዊ አካላችን መሆኑን ከዚህ ቀደም በደንብ አውርተናል ማለት ነው። ልበ ሩህሩህ ነው ሲል መንፈሳዊ እንደሆነ እዚህ ላይ እናየዋለን ማለት ነው። ልቡ ስስ ነው፣ ልቡ ጨካኝ ነው ሲል ደግሞ መንፈሳዊ እንደሆነ እናያለን። አእምሮ ወይም ነፍስ ማለት አይደለም። ልብ ማለት መንፈሳዊ አካል ነው። ስለዚህ ልቤ ተረበሸ ሲል አእምሮዬ ማለት አይደለም፣ መንፈሳዊ አካሌ ተረበሸ ማለት ነው። ስለዚህ ውስጤ እርብሽ ይላል ለምን እንደሆነ አላቅም ሲል መንፈሳዊ አካሉ ላይ ነው
ሶስተኛ ዋነኛው አካላችን ላይ የሚፈጠር ችግር ነው ማለት ነው። ስለዚህ እግዚአብሔር ዳዊትን እንደ ልቤ ብሎ ሲለው መንፈሳዊ አካሉን ነው እየነገረን ያለው። መንፈሳዊ አካሉ እኔ እግዚአብሔር እንደምወደው ያለ ነው እያለ እየነገረን ነው ማለት ነው። ስጋውማ ዳዊት ሲያስቸግር አይተናል። ለምሳሌ ሰው አስገድሎ የሰው ሚስት ነጥቆ ሲያገባና በስጋው ምኞት ሲወድቅ እኮ አይተናል ዳዊትን። ነገር ግን እግዚአብሔር ከስጋው ድካም ይልቅ ዳዊት መንፈሳዊ ጥንካሬውን ስለሚያየው እንደ ልቤ ነው መንፈሳዊ አካሉ። እግዚአብሔር በጣም የሚወደው ከሶስቱ አካላችን ከመንፈስ ከነፍስና ከስጋችን እግዚአብሔር በጣም የሚስማማው መንፈሳዊ አካላችን ነው። ለምን? በቀላሉ መጽዳት ይችላል። በቀላሉ ለእግዚአብሔር ምቹ መሆን ይችላል። አይተሽ እንደሆነ ሁለት ሰዎች በጣም በከባድ ሁኔታ ተጣልተው እያለ በቃ ይቅር ተባባሉ ተብለው ልክ ከልባቸው ይቅር ሲባባሉና ሲተቃቀፉ የእውነት ሲለቃቀሱ የእግዚአብሔር መንፈስ ሲቆጣጠራቸው ታያለች። ወዲያው ረጅም ጊዜ 6 ዓመት ሙሉ ካልተገዳደልኩ ብለው ያሉ ሰዎች በ6 ደቂቃ ለምን እንደዚህ ክትክት ብለው እንዳለቀሱና ይቅርታ እንደተባባሉ ራሱ ማታቂበት ሁኔታ ለምን ተፈጠረ ሲባል እግዚአብሔር በፍጥነት መቀየር የሚችለው ፓርት ቢኖር መንፈሳዊ አካላችን ነው። ስጋችን ግን ሲያድግ ሁሉ ብዙ ትዝታ አለው። የጫማ፣ የእግር፣ የልብስ፣ የምን፣ የዘር፣ የቀለም፣ የሃይማኖት፣ የምናምን ብዙ ዲዛይኖች አሉ ስጋችን ላይ። እነዚህ ሁሉ ስጋ አይን አለ፣ አፍንጫን ማስዋብ አለ። ለቅንድቧ ብቻ የምትኖራለች እንደምታውቂው ማለት ነው። እና ቅንድቧ ብቻ ህይወቷ የሚቆጣጠርባታለች። ሁሌ ነው የምትቀነደበው በቃ ወደ ላይና ወደ እንትን እያረገች ህይወቷ እንዴት የሚቆጣጠርባት። ስጋ አይመችም ለእግዚአብሔር። እግዚአብሔር ለማስተዳደር የምድር በጣም ከማይወደው ከማይፈልገው ከለ የሱ አይደለም የወደቀው አካል ስለሆነ ማለት ነው። ኦሪጂናል የፈጠረው ስጋ አይደለም፣ ኮራፕት ያደረገው እና እግዚአብሔር አይመቸውም። መንፈሳዊ አካሉ ግን የተፈጠረው እንዳለ ነው። ስለዚህ በምግብ አይደለም የሚኖረው፣ በእግዚአብሔር ቃል ነው የሚኖረው። ወደ እግዚአብሔር ቃል ካገኘ የሚለወጥ ነው። ስለዚህ ልብን እግዚአብሔር በጣም ይወዳል። እንደ ልቡ የሚሆንለትን ደግሞ እጅግ በጣም ይወዳል። እንደ ልቡ ማለት ልቡ ሰውየው ቅን ሊሆን ይችላል። እንደ እግዚአብሔር ቅንነት አይደለም ግን ቅን የሚሆነው በራሱ መንገድ ሊሆን ይችላል። ሰውየው ቅን የሚሆነው እንደ እግዚአብሔር ቅንነት፣ እግዚአብሔር እንደሚፈልገው ቅንነት የሚኖሩ ሰዎች በጣም የሚባረኩ ሰዎችና ቅን እና የዋህ ከምቅናትና ከምቀኝነት ነፃ የወጣ ህይወት ያላቸው እንደዚህ አይነት ሰዎች ናቸው ማለት ነው። ሣድስ ስለዚህ አጥብቀ ልብህን ጠብቅ የሚለው ለዚህ ነው። በአንደኛ ሳሙኤል ምዕራፍ 16 ከቁጥር 7 ላይ ሰው እንዲያይ እግዚአብሔር አያይምና ናቅሁ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ብሎ የተጻፈው ማለት ነው። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ሰው ፊዚክ አካል ባዲን ያያል፣ እግዚአብሔር ማንን ነው የሚያየው? መንፈሳዊ አካላችንን ይመለከታል። በጣም አይኑ ሁሉ መንፈሳዊ አካላችን ላይ ያተኮረ ነው። ስጋችንን ይፈልገዋል፣ መንፈሳችንን፣ ልባችንን፣ አእምሯችንን ይፈልገዋል። ነገር ግን ሁለቱም በአብዛኛው ያስቸግራሉ በእግዚአብሔር ቁጥጥር ስር ለመሆን ማለት ነው። ስለዚህ በጣም የሚመቸው እግዚአብሔር እንደ ማደሪያ የሚጠቀመው እኔ እግዚአብሔር ማደሪያ ነኝ ሲል ይሄ ስጋው ማለት ነው። በስጋውማ ሰውየው እየበከተ በጣም ብዙ ኃጢአቶችን ሰርቶ ሊሆን ይችላል። ስለዚህ መንፈሳዊ አካሉን ነው እግዚአብሔር ለቤዛነት ቀን የሚያተመው ሲል የሚያደርገው እዛ ውስጥ የሆነና ቢሮውን እግዚአብሔር መንፈሳዊ አካላችን ላይ ያደርግና ለነፍሳችንና ለስጋችን ወደ መስራት ይቀጥላል። ስጋና ነፍሳችንን ነፃ ለማውጣት መጀመሪያ እግዚአብሔር የሚጠቀመው ክርስቶስ ምናችንን ነው? መንፈሳዊ አካላችንን ይጠቀማል። ለዚህ ነው ሰው ወደ መንፈሳዊ ህይወት እያደገ ሲመጣ ስጋውንና ነፍሱን ከዚህ ዓለም ባርነት ነፃ ማውጣት ይችላል ማለት መንፈሱን ለክርስቶስ አሳልፎ ይሰጠዋል። የክርስቶስ መቅደስ ያደርገዋል። የዛን ጊዜ እሱ አልፎ ስጋንና ነፍሱን ነፃ ያወጣለታል ማለት። ስለዚህ የመንፈስ አካላችን በቀላሉ በቅንነት፣ የዋህነት፣ ራስን መግዛት፣ በጎነት በቃ እነዚህ አይከፈልባቸውም። ለምሳሌ እምነት አይከፈልበትም። ባይዞ በፍጹም ልብ በእግዚአብሔር ታመን በራስን ማስተዋል አትደገፍ ሲል እምነት በጣም የሚገርም የእግዚአብሔር መንቀሳቀሻው ስፍራ፣ በጣም እግዚአብሔርን የምናንቀሳቀስበት በጣም ትልቅ ነገር ቢኖር እምነት እንደሆነ እናውቃለን። ማመን ግን አይከፈልበትም። ስፖርት አያሰራም። መጽሐፍ ለምሳሌ በአእምሯችን መረጃ እንዲገባ መጽሐፍ ማንበብ አለብን። 2 ቀን ሊወስድብን ይችላል። ማመን ግን 2 ሰከንድ ሊወስድብን ይችላል። አየሽ። ስለዚህ በጣም ብዙ ማያለፋ ግን ደግሞ ቤስት እግዚአብሔር የሚወደው ስራ ቢኖር ቅንነት። አሁን ቅን ለመሆን ምን በቃ ሰውየው እኮ ባይ ዲፎልት ቅን እንዲሁ ዝም ብሎ ቅን የሚሆን ከሆነ
ብዙ አይከፍልበትም አይደለ? ቅንነት አያስከፍልም ይባላል የእግዚአብሔር ልብ ስለሆነ ማለት ሶ እግዚአብሔር የወደዳቸውና በቀላሉ እንድንተርፍለት የተጠቀመው ሲምፕሉን ፓርት ነው። በቀላሉ ማመን፣ በቃ እግዚአብሔርን መውደድ፣ ቅን መሆን፣ በጎ ማሰብ፣ ፍቅር መስጠት እኒ ማይከፈልባቸውና ብዙ ማያደክሙትን እግዚአብሔር ማደሪያ አድርጎ አስቀመጠው ማለት ነው። ኦኬ ያ ቦታ ዳዊት ይመቸው ነበረ ማለት ነው። ልብህን ጠብቅ ሲል ይሄ መንፈሳዊ አካልን ኪፕ አድርገው ለኔ አበጅልኝ እያለው ለቤዛነት ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ሲል ለቤዛ ቀን ሲል የሚያረገን በዚህኛው መንፈሳችን ላይ እግዚአብሔር መንፈስ ቅዱስ ይገባል። ከዛ ሲል አድርጎ አትሞ ነፍስና ስጋችንን ከባርነት ነፃ ለማውጣት ቀጥሎ ወደ መስራት ይመጣል ማለት ነው። ስለዚህ ይሄ ቦታ ላይ ኦልሞስት ብዙ ትምህርቶች አሉ። እንደሚታወቀው የአንድ ዮሐንስ ወንጌል ምዕራፍ 3 ላይ ያለ ኦልሞስት ያ ኒቆዲሞስ የሚነገረው ነገር እዛ ጋር እንዳለ እናውቃለን። ከውሃና ከመንፈስ እያለ በደንብ የሚያስረዳው ቦታ እናያለን ጌታችን ሲያስተምረው ማለት ነው። ስለዚህ ኦልሞስት እዛ ቦታ ላይ በክሊርሊ መንፈሳዊ አካላችን ምን እንደሆነ እንድንረዳው ያደርገናል ማለት ነው። በገላትያ ላይም ሲያስቀምጠው ደግሞ የስጋ ስራዎችም የተገለጡ ናቸው፣ የመንፈስ ስራዎችም የተገለጡ ናቸው ብሎ ይዘረዝራቸዋል ማለት ነው። ከነዛ ስራዎች መካከል አንዱ የስጋ ስራዎች የተገለጡ ነው ብሎ ዘፋኝነት ምን ብሎ የሚያስቀምጥበት ፓርት ማለት ነው። እውነት እላችኋለሁ ይሄን የሚያደርጉ የእግዚአብሔር መንግስት አይወርሱም ብሎ ያስቀምጣል። ያ ምክንያቱ ምንድነው? በዚህ ዶሚኔትድ የሆነ ላይፍ የእግዚአብሔር መንግስት ውስጥ መግባት አይችልም። ምክንያቱም ሰውየው በዘፈን ዓለም ውስጥ ራሱ ተጠምቆ የዋኘበት የእግዚአብሔር መንግስት ላይ ደግሞ ዘፈን የለም። ዘፈን ያለው በሲኦል ነው። በሲኦልም ይዘፍናሉ ይላል። ሶ በሲኦል ያለ ዝማሬ ለአጋንንቱ የሚቀርበው ዘፈን ነው የሚባለው። ያን ዘፈን ምድር ላይ በጣም እየተጨመላለቀበት በጆሮና በአፍንጫዋ እያዳመጠች ቀኑን ሙሉ ከዛ በኋላ የእግዚአብሔር መንግስት ለመውረስ በፍጹም የሚቻል አይደለም። አትችሉበትም። በዚህ አካሄዳችሁ ላይ ነፃ ለመውጣት መጀመሪያ መንፈሳዊ አካላችንን ለእግዚአብሔር ስናስገዛለት ከዚህኛው ነገር ነፃ እንድንወጣ እግዚአብሔር በመስራት ያግዘናል። ከዚህ መንፈስ ይገላግለናል ማለት ነው። ሶ አንድ ሰው ልቡን የሚጠብቅ ከሆነ ለራሱ ቅን ነው ማለት ነው። ልቡን የሚጠብቅ ሰው፣ ለልቡ የሚሳሳ ሰው ልቡን ያስቀድማል። ስለዚህ በምድር ላይ ያሉ የሚገዙት ነገሮች ሁሉ ከሱ ቁጥጥር ስር ይገዙለታል። የዘፈን መንፈስ ይገዛል፣ የስካር መንፈስ ይገዛለታል። ቅን ነዋ ሰውየው። ለምን? ልቡን ጠብቋል። ዳዊት ለምንድን ነው እግዚአብሔር የተመቸው? ልቡን ስለጠበቀለት። ሣድስ ስለዚህ ይሄንን በተመለከተ በመዝሙረ ዳዊት ምዕራፍ 17 ቁጥር 3 ላይ ዳዊት ምን ይላል? ልቤን ፈተንከው፣ በሌሊትም ጎበኘኸኝ፣ ፈተንከኝ፣ ምንም አላገኘህብኝም። ምኑን? ልቤን። ስጋው ላይማ የተገኘ ነገር እኮ እንዳለ እኛም ምስክር ነን። ታሪኩ ይናገራል። በልቤ ላይ ግን ፈለግካለ። ሰርች ስታደርግ ልቤ ላይ ክፋት አልተገኘብኝም። ወደድከው ልቤን አለው። በቃ ለማደሪያነት ተጠቀምከው አለው። ሶ እግዚአብሔር ፈልጎ ንጹህ በፍጹም ልብ በእግዚአብሔር ታመን ሲል አንድ ሰው እግዚአብሔር ሲለን በፍጹም የሚለው ፐርፌክትሊ እግዚአብሔርን በማመን ይቻላል ማለት። ግን ፍጹም በጎ ስራ መስራት ግን የሰው ልጅ አይችልም። ዛሬ በጎ ይሰራና በኋላ ትዝ ሲለው እንደገና በስጋው ፌል ያደርጋል። በልቡ ግን ፍጹም ማመን ይችላል። ዳዊት ፍጹም እግዚአብሔርን ያመን ነበር። ፍጹም እግዚአብሔርን ሲያምነው ለሰከንድ አይጠራጠረውም ነበር ማለት። በቃ እግዚአብሔር እንደሚያደርግ ያውቃል፣ ያምናል። ሌላ ነገር አያምንም። በቃ ዘግቶታል ጭንቅላቱን። ይሄ አስገራሚ ከዳዊት ኔቸሮች መካከል አንዱ እግዚአብሔር የወደደው ለምን? ልቡን የጠበቀበት ነው። ልብን ጠብቅ ማለት ኪፕ ዮር ሃርት፣ ሁል ጊዜ አንድ ነገር ጠብቅ። ለምሳሌ ይሄ ዕቃ እንዳይወሰድ ጠብቂ ከተባለ ምን ማለት ነው? አልፎ አልፎ እየመጣሽ ማለት ነው አይደለም። ዓይንሽ ከዕቃው እንዳይነቀል አደራ፣ ይሄንን ነገር ጠብቂልኝ፣ እንዳይሰረቅ፣ ይሄ ወርቅ ነው ተጠንቀቂ ተብለሽ የተቀመጠን ነገር እንዴት አድርገሽ ነው የምትጠብቂው? የሰው ዕቃ በጣም በታማኝነት በቅንነት ምንድነው እዛ ውስጥ የተቀመጠው ይላል እያየ ማለት ነው። ጠብቅልኝ ብለሽ ይሄድሽው ምን ተቀምጦ ነው ውስጡ ይላል። ጥርጥር ገባበት ማለት ነው። በቃ አሁን የቅንዓቱ መንፈስ ሲገባ ምልክቱ እግዚአብሔር ጠብቅልኝ ያለሽን ነገር እግዚአብሔር ነው ያለው፣ አምነዋለሁ። ምንም ነገር በቃ አልመራመርም። ጠብቅልኝ ብሎኛል፣ ጠብቀዋለሁ። ጠብቀኝ ብሎኛል፣ እጠብቀዋለሁ። እግዚአብሔር አላጉረመርምም። ይሄን ታማኝነት ዳዊት ነበረው ማለት ነው። ሶ ልቡን ጠብቅ ማለት ነው። ትልቁ ስርዓት ልብን ጠብቅ ነው። ይሄ ትክክለኛው ማንነታችንን ለማወቅ ልባችንን ይመለከተዋል ማለት ነው። ለምሳሌ መጽሐፈ ምሳሌ ምዕራፍ 17 ቁጥር 3 ላይ የጥንቱ የእስራኤል ንጉሥ የነበረው ሰለሞን አጥብቀህ ልብህን ጠብቅ፣ የሕይወት መውጫ እርሱ እንደሆነ ይነግረዋል ማለት ነው። ይህ ምክር ይሰጠዋል። የሕይወት መውጫው እሱ በሩ እሱ ነዋል። ለምን? 3 አካል አለን፣ ስጋ ነፍስና መንፈስ አለን። በመንፈሳዊ አካላችን ከእግዚአብሔር ጋር መግቢያና መውጫው በሩ ያለው
በመንፈሳዊ አካላችን ላይ ነው። ለዓለም መግቢያና መውጫው በር ያለው በስጋችን ነው። በማየት ይገባል፣ በመስማት ይገባል አይደለ? በመንፈስ ዓለም የእግዚአብሔርን ኮኔክሽን የምናገኘው ግን በመንፈሳችን በር በኩል ነው። ለሰሎሞን ሲነግረው የግልጽ ቋንቋ ነው። አጥብቀህ ልብህን ጠብቅ፣ የሕይወትን መውጫ ከእርሱ ነውና። ስለዚህ የእግዚአብሔር ሕይወትም በሱ ሊወጣ ይችላል፣ የእግዚአብሔር ሕይወትም በሱ ሊገባ ይችላል። ባይዝዌ በጣም ብዙ ሰዎች እግዚአብሔር ብን ሲያገለግሉ ኖሮ ካበቁ በኋላ ሰይጣን ሲጠቀምባቸው 7 እጥፍ ነው የሚገባው። ምናቸው ውስጥ ነው የገባው? ልባቸው ውስጥ። ከዛ ልቡን አደነደነው ይላል። ልቡን አደነደነው፣ መንፈሳዊ አካሉ እንዳያስብ ዘጋው። ማን የዘጋው? ደደቡ መንፈስ የማይሰራው አስቀድሞም በእግዚአብሔር ጠላት የሆነው ስፒሪት ይመጣና መንፈሱን ሰውየውን ይዘጋዋል። ምኑን ነው የዘጋው ታዲያ ሲባል በሩን ማን እንዳይገባበት የእግዚአብሔር ልብ ገብቶ እንኳን ሰውየውን እንዳያራራው ልቧን ይዘጋዋል። ከዛ ባሏ ላይ፣ ትዳሯ ላይ፣ ኑሮዋ ላይ ትጨክናለች። በቅንዓት መንፈስ ትሞላለች፣ ትስቃያለች ያቺ ነፍስ። ስለዚህ ዳዊት ምን አረገ? አሃ አለና የልቤን ቁልፍ ላንተ ሰጥቻለሁ፣ በእኔ እጅ አላስቀምጠውም አለ። አሁን ቤቱን በደንብ ካሰብሽው 3 ክፍል ቤቶች ናቸው። ሁሉም 3 ክፍሎችም ውስጥ ለውስጥ ይያያዛሉ፣ በር አላቸው። አንዱ መግቢያ ወደ ሌላኛው፣ አንዱ መግቢያ ወደ ያለው የኤና የሲ የስጋና የመንፈስ በይው። የኤም መውጫ የስጋ በር አለ፣ 5 በሮች ያሉት አይን 5 ስሜት ሕዋሳቶች ያሉት መግቢያ መነሱ ናቸው። የመንፈስ ግን መውጫው አንድ ነው። እሱም ቁልፉ በእግዚአብሔር እጅ ከሆነ እግዚአብሔር ለቤዛነት ቀን ያትመዋል፣ ይዘጋዋል ማለት። እግዚአብሔር ሲዘጋው ማንም ሰው ከፍቶ በልብሽ ውስጥ ገብቶ አንቺ ላይ መጫወት አይችልም ማለት ነው። ሣድስ ዋቲፍ ግን ቁልፉን እግዚአብሔር አምጣ፣ በቃ እኔ እንደውም አልፈልግም፣ በቃ እንደውም ትቼዋለሁ መንፈሳዊነት ሲል ሰውየው ዲያብሎስ ይቀበላል ቁልፉን። ከዛ የሴትዮዋን ልብ ምን ያደርጋል? ይቆልፈዋል። ከጀርባ ሲቆልፍባት ባይዝዌ ክርስቶስም እኮ ሲነግረን በሩ እኔ ነኝ ብሎ ይነግረናል። አንድ ሰው መንፈሳዊ አካላችን በሩን ራሱን ክርስቶስ ያደርግና በሩን እሱ ሲቆጣጠረው፣ አሁን መላእክት በገነት ላይ ለአዳምና ለሔዋን መውጫ የነበረውን በር ዘጉ። ሱራፌል ኪሩቤል በሰይፎቻቸው ዘጉ። ማንም ሰው ወደዛ እንዳይገባ እንደከለከለ ሁሉ ወደ መንፈሳዊ አካላችን ማንም እንዳይገባ እግዚአብሔር ምን ያደርጋል? ይከለክላል። የዛን ጊዜ ልብሽ ምን ሆነ ማለት ተጠበቀ። ልብህን ጠብቅ ማለት ያ ነው። ሰውየው ልቡን እንዲጠብቅ ቅን መንፈስ ለራሱ ያስፈልገዋል። ዳዊት ላይ ከነበሩት አስገራሚ ኳሊቲዎች መካከል አንዱ ልቡን ይጠብቅ ነበር ዳዊት። ለዛ ሁሌ ሲመክር ልብ 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 እያለ ይመክራል። በምሳሌ ምዕራፍ 4 ከቁጥር 23 ላይ መጠበቅ የምንችልበትን ነገር ይነግራል። ምን አለ? እናንተ ልጆች አባትን ተግሣጽ ስሙ፣ ማስተዋልን ታውቁ ዘንድ መልካም ትምህርትን እሰጣችኋለሁና ሕጌን አትተዉ። መጽሐፈ ምሳሌ ምዕራፍ 4 ላይ የአባትን እናትን ተግሣጽ ምክር የሰው ልጅ ልክ መስማት ሲጀምር ቅን ሆነ አይደለም፣ ቅን ሆነ። ለምን? ልቡ ተከፈተ ማለት ነው። ያ የማን ባህሪ ነው? የእግዚአብሔር ባህሪ ነው። ለአባቶች የአባትነትን ባህሪ የሚሰጠው እግዚአብሔር አባትነት ያለውን ባህሪ ነው ይሰጣል ለሰው ልጅ ማለት ነው። ሰው አባትነትን ሲያከብር ማን እያከበረ ነው? የእግዚአብሔርን አብነት እያከበረ ነው። እግዚአብሔር አብ አባት ብለን ስለምንለው ማለት ነው። ያ ማለት ምን ማለት ነው? ሰው ለምሳሌ እድሜ ያላቸው ሰዎች ሰው እድሜ ያለው ሰው የሚያከብርና እድሜ ላላቸው ሰዎች ሰሚት የሚያደርግ የሚታዘዝ የእድሜ ባለጸጋ ለሆኑ ሰዎች የሚገዛ ሰው ምን ማለት ነው? ምቀኛ አይደለም ማለት ነው። ለምን? ሰውየው እድሜ ተሰጥቷቸው በምድር ላይ የኖሩት እግዚአብሔር ጸጋ የሚባል ነጻ ስጦታ ሰጥቷቸው ነው። ስለዚህ ሰውየው የሚያከብረው የእግዚአብሔር ነጻ ስጦታ ነው የሚያከብረው። ምክንያቱም እድሜው 90 ኖሮ አልከበር የሚል አለ። የድንጋይ ላይ ሽበት በ90 እድሜው ቢራ የሚያስተዋውቅም እኮ አለ ኢትዮጵያ ውስጥ። በጣም ያሳዝናል ማለት ነው። አክብረኝ ቢብሎ እንኳ ሹገር ዳዲ ይሆናል ከዛ ቀጥሎ ሰውየው እና ልታከብረው ፈልጋ በሹገር ዳዲ ነው። እንዴት ሆኖ ይከበራል? ግን ሹገር ዳዲም ቢሆን ግን አንቺ ማክበር አለብሽ። ሰውየው እየቀበጠም ባለጌም እየሆነ ቢሆን እድሜው ግን ጸጋ ነው። ስለዚህ ጋሽዬ የሚያደርጉት ተግባር ትክክል አይደለም። ነገር ግን እድሜዎትን ግን አከብራለሁ። ለምን? የእግዚአብሔር ጸጋ ናትና።
የእግዚአብሔርን ጸጋ አላክፋፋም። ስለ ዕድሜዎት ከወንበር እነሳለሁ፣ ስለ ሥጋዎት ተግባር ግን በጣም ተቃውሞዋለኝ ማለት ይቻላል። ግን አሁን በዚህ ዘመን ላይ ምን አባት አለ ምን እናት አለ ተብሎ አባት እናት የሚዋረድበት ዘመን ላይ የመጣንበት ዋነኛው ምክንያት ዕድሜ ጸጋ መሆኑ ሰውየው ስላልገባው ነው። ጸጋ ነው፣ ነጻ ስጦታ ነው። ያን ነጻ ስጦታ የሰው ልጅ ሲያከብር እግዚአብሔርን ያከብረው ነው። እግዚአብሔርን ሲያከብር ተግሳጹን ያከብራል። ተግሳጹን ሲያከብር በዕድሜው ገፋ ያለው ሰውዬን ተግሳጹን ይሰማል። ተግሳጽን የሚሰማ ሰው ምቀኛ አይደለም። ምቀኛ ያልሆነ ሰው ለራሱ ቅን ነው። ለራሱ ቅን የሆነ ሰው ልቡን ይጠብቃል። ልቡን የጠበቀ ለእግዚአብሔር ይጠብቃል። ለእግዚአብሔር ልቡን የጠበቀ በሩን ለእግዚአብሔር ይሰጣል። ለእግዚአብሔር በሩን የሰጠ በሩ እኔ ነኝ መግቢያ መውጫም እኔ ነኝ ያለው ክርስቶስ በልቡ ላይ የሰላለም ሰላሙን ያስቀምጣል። ስለዚህ ምቀኛ ስላይደለ ለዕድሜ ልቡን የጠበቀ ተግሳጽ የሰማ ሕይወቱን የቀየረ ሰው ይሆናል። ዳዊት ላይ አስገራሚ ባህሪያት እንዳሉበት ታያለሽ። ይሄንን ቀድሞ ስልጣን ለተሰጠው ለነበረው ለሳውል ክብር ነበረው። እገል ነበር አለው ሳውል። ነገር ግን አለ የተቀባው እግዚአብሔር ነውና የቀባህ አለው። ጸጋ የሰጠህ እግዚአብሔር ነውና አንተን ብገድል የእግዚአብሔር ጸጋ ላይ ተደፋፍሬ ያለዋል። ዋት ኤ ፐርሰን! ምን አይነት ኳሊቲ የነበረው ሰው ነው ዳዊት። እግዚአብሔር የዳዊትን ልብ ሲወድ በብዙ ሲክሪት ውስጥ ነው የወደደው። ጸጋ የተሰጠው ሰው እንደሆነ ታያለሽ እዛ ላይ ማለት። ስለዚህ የዕድሜውን ጸጋ የስልጣኑን ጸጋ አክብሮላታልና የዕድሜ ጸጋ ይጨመርለታል። ዳዊት ሸምግሎ ነው የሞተው። በጣም ሸምግሎ ነው የሞተው። እና እኚህን ሲክሪቶች ስታቂ የዳዊት ልብ በጣም የሚገርም እንደነበረ እናያለን ማለት ነው። ዳዊት ከነበሩት አስገራሚ ስጦታዎቹ መካከል አንደኛው ጄኒየን ኮንሲስተንት ሬፒታንስ ያለውም እንደሆነ እናያለን ማለት ነው በሁለተኛ ደረጃ ላይ። ስለዚህ የመጀመሪያው ልቡን የጠበቀ የዳዊት ልብ እስኪባል ድረስ የደረሰ ሰው ነው ማለት ነው። ልብ ደግሞ መንፈሳዊ አካል ነው ብለናል። መንፈሳዊ አካሉ ላይ የጸናና የሰራ ሰው በነገርሽ ላይ ጄኒየን አለመሆን አይችልም ማለት ነው። እውነተኝነት እና በጣም ከልቡና ከእውነቱ ነው የሚያደርገው። ዳዊት ሲያመልክም ከእውነቱ ነው። ባይዘዌ ዓለም ላይ በጣም ብዙ መዝሙሮች በሁሉ ቤተ እምነቶች ሲሰሩ የዳዊት መዝሙር ነው የሚሰራው። የሚገርመው ማለት ነው። ለምን? ዳዊት በእውነተኝነት መስዋዕት አድርጎ ልቡን ለእግዚአብሔር የሰጠ ነው። ሲዘምርም ስለዚህ ከአእምሮ አይዘምርም። ለምን? ልቡን የጠበቀ ሰው ነው። መንፈሱን የጠበቀ ሰው ነው። መንፈሱን የጠበቀ ስለሆነ ከመንፈሱ ቢሮ ነው የሚጽፈው መዝሙሩንም ግጥሙንም ማለት ከቲክቶክ ከሰማው ምናምን አይደለም። ሰፈር ላይ ድሮ ልጆች ሲያንጎራጉሩ አህያ ሆ የሚለውን አይደለም የሚለው ለእግዚአብሔር በጣም የተለየ ዜማ ነው የሚያወጣው። ለምን ሲባል ከመንፈስ ዓለሙ ነው የሚያወጣው። ለምን? ልቡን ጠብቋል፣ ፕሮቴክት አድርጎታል። የልቡን ቁልፍ ለእግዚአብሔር ሰጥቷል። የልቡ መግቢያ መውጫው ራሱ ልቡን ጠብቆለታል። ልቡ ሲጠብቅ ደግሞ እግዚአብሔር ቅድም እንዳለው ሱራፌል ኪሩቤል ሰይፍ አቁሞ ነው የሚጠብቀው። ስለዚህ በዛ አስጠብቆለታል። ማንም ልቡ ላይ መግባት እንደፈለገ መጫወት አይችልም። ዳዊት ላይ ዳዊትን ማስፈራራት አይቻልም። ባይዘዌ አደገኛ ሰውዬ ነው። ምክንያቱም ልቡ ውስጥ የእግዚአብሔር ኃይል እንጂ የፍርሃት ኃይል የለውም። መንፈሳዊ አካል ውስጥ ማለት ነው። አእምሮም ያለ ፍሬ የምትሆንበት ጊዜ ስላለችው በዛ እንዳይሰሳት ብሎ የሚጠቀመው የነፍሱን የመንፈሱ ወይ የልቡን ክፍል ነው የሚጠቀመው። ምን ያደርጋል? ጄኒየን ነው ማለት ከልቡ የሚሰራ ነው። ከልቡ የሚሰራ ባይዘዌ እሷ የምትናገረው ከልቧ ነው ይባላል። ከመንፈሷ ነው የምትናገረው ማለት ነው። ስለዚህ ለምሳሌ ከመንፈሱና ከልቡ የሚያደርግ ሰው ለሬፒታንስ ለመጸጸት ቅርብ ነው ማለት ነው። ዳዊት ካሉት ባህሪያት አንዱ በቀላሉ ቶሎ ብሎ የሚጸጸትና ንስሐ የሚገባ ልብ አለው። ለምን? የእግዚአብሔር ልብ በልብ ውስጥ ስለተቀመጠለት። ሳድስ ስለዚህ ሁለተኛው ዳዊትን እግዚአብሔር በጣም ከሚወደው ነገሮች መካከል አንዱ የጸጸት የለቅሶና ቶሎ ብሎ ንስሐ የሚገባ ልብ ያለው ሰው ነው። ሶስተኛው ሆል ሄርትድ ዲቮሽን ኤንድ ኦቢዲየንስ አለው። ዳዊት ካሉት አስገራሚ ባህሪያቶች መካከል አንዱ ኦቢዲየንስ፣ ለመገዛት ዝግጁ መሆን ነው። ምቀኛ ሰው ለመዘጋጅ ዝግጁ አይደለም። በእግዚአብሔር ላይ እኮ ምቀኛ የሚሆን ለራሱም እኮ ምቀኛ ካለመሆን የጀመረ ሰው ነው። ለመጸጸትና በእግዚአብሔር ፊት ለመውደቅ እኮ ቅርብ የሆነ ሰው ማለት ለእግዚአብሔር ያለው ቦታና ለእግዚአብሔር ክብር ያለው ስፍራ በጣም ግዙፍ ስለሆነ እግዚአብሔርን በጣም ያከብረዋል ማለት ነው።
እግዚአብሔርን በጣም ካከበረው ቶሎ ብሎ ንስሐ ገብቶ በእግሩ ስር ይደፋል። በትዕቢት ልቡ ተወጥሮ ያለ የፈርዖን ልብ ያለበት ሰው ግን ምቀኛ ኢቭን አይደለም ራሱ ላይ አይደለም እግዚአብሔር ላይ ራሱ ላይ መቀኛ ሰው እግዚአብሔርማ ፈጥሮኛል ብሎ የሚለው ነው አልፈጠረኝም ብሎ ሊክደው ስለሚችል ራሱ እኮ እኔ እኮ ማሽን ፈጥራለሁ የሚለው ሰውዬ ልቡ ድፍን ነው። ወዴት ነው ንስሐ የሚገባው? ራስ ግባ ይልሻል። ለምን? የፈርዖን ልብ ነው የገባበት ውስጡ። ለሬፒታንስ ምቹ አይደለም። ለምን? ለራሱ ምቀኛ ነው። ለራሱ ማቀን ቢሆን ከሞትኩ በኋላ እኮ ህይወቴ ብሎ ያስባል። አይመለከተውም ስለሱ። ስለ ስጋው ነው የሚኖረው። ዛሬ ከበላው፣ ዛሬ ከጠጣው፣ ዛሬ ገንዘብ ካገኘው አይ ዶንት ኬር ብሎ ነው የሚያስበው። ምን አገባኝ ይልሻል። እንደው ሰብአዊነት የሚባል የለም እዚህ ላይ። እንደው በዚህ ገንዘብ ላይ እንደው ምህረት እንኳን አታደርግልኝ። እጂው ገንዘብ ምንድነው ምህረት ማለት? ምን አገባኝ እኔ ስላንቺ እሱ ስለ ጉዳይ አታውሪልኝ። እኔ ማውራው ገንዘቤን ስጪኝ ነው ይልሻል። ይሄ ሰውዬ እያወራሽ ያለው ለራሱ ርህራሄና ምህረት የሌለው ነው። ለራሱ ምቀኛ ነው። ቢችል ካንቺ ላይ አይደለም ያለበትን ገንዘብ ያሌለውን ሁሉ ያንቺ ሆነው ሁሉ ቢወጥ ባለፈው እንዳለው አግበስብሶ ቢውጠው የሚፈልግ ሰው ነው። ስለዚህ ምንድነው የዳዊት ልብ ያለው አይደለም፣ የቅንነት ልብ ያለው አይደለም፣ የምቀኝነት ላይ ተመሰረተ ልብ ያለው ነው። እንደዚህ አይነት ልብ ያለው ሰው እንደ ዳዊት አይነት ልብ ሊኖረው አይችልም። ዲቮት ሊሆን ይችላል፣ ኦቢዲየንት ሊሆን አይችልም። ለእግዚአብሔር ሕግና እግዚአብሔርን ለማገልገል ጊዜውና ሙሉ ዘመኑ ሊሰጥ አይችልም። ለምን? ለእግዚአብሔር ለመሰዋት ራስን መካድ ይጠይቃል። ራስን ለመካድ ራስ ላይ ቅን መሆንን ይጠይቃል። ሰውን ለማገልገል ለሰው ምቀኛ መሆንን አይፈልግም። ለሰው ምቀኛ የሚሆን ሰው አይደለም ሰውን ለማገልገል ራሱን ማገልገል ስለማይችል እግዚአብሔርን ለማገልገል ዝግጁ አይደለም። ለመጨረስ ነው። ቤተ መቅደስም ከገባ ማጅራት መጥቶ እግዚአብሔር ቤትም ከገባ የትም መስጊድም ይግባ የት ይግባ እንዴት አድርጎ እንደሚዘርፍ ነው እንጂ የሚያስበው እንዴት አድርጎ እንደሚያገለግል አያስብም። የአገልጋይነት መንፈስ ማለት የቅንነት ስፒሪት ነው። ከምቀኝነት ነፃ የወጣ ህይወት ነው ማለት ነው። ምቀኝነት ነፃ የወጣ የእውነተኛ አገልጋይ ይሆናል። ሲያጸዳም ሲወለውልም ቤተክርስቲያንም ሲያገለግል የእውነቱን ያደርጋል። የእውነቱ ማለት ጄኔን የሆነ ነገር እንደ ዳዊት ያደርጋል ማለት ነው። ስለዚህ እንቀጥልና በቀጣዩ ፕሮግራማችን ላይ የዳዊት ልብን እያነጻጸርን ዳዊት በእግዚአብሔር የተወደደበት ሲክሬት ካወቅን በእግዚአብሔር ፊት እንደ ዳዊት ሊመላለስ የሚችል ልቦናችን ይዘረጋል ማለት ነው። የዛን ጊዜ ከቅንነት በላይ የሚያስደስተን ነገር እንደሌለ እንረዳዋለን። እኔ በጣም ማንን ተወዳለሁ? ዳዊት ነው የምወደው እና ሄጄ መቃብር ስፍራው ላይ እስራኤል ሀገር በቃ በጣም በቃ መቃብሩን ወደድኩት። በቃ ማለት ዳዊት ያለበት ስፒሪት ይገርማል። እንደው በቃ ያለበት መንፈስ የሞተ ቦታ ሰው የሞተበት ቦታ አይመስልሽም? እዛው ይቀድሳሉ አይሁዶቹ። እዛው መቃብሩ ጋር አጠገቡ ጋር ሆኖ መቅደስ አለው እያሉ ቀኑን ሌሊቱን ሙሉ ነው እንትን የሚሉት እና ጸሎት የሚያደርጉት የራሱ የዳዊትን መዝሙር ይደግማሉ። እና በጣም የሚገርመው የዳዊት መቃብሩ ስታዩ በጣም የሚገርም ሰውየው አደገኛ ስፒሪት እንዳለው አደገኛ መንፈሳዊ ኃይል እንደነበረው የሚያስታውቅ ሰው ነው። ያንን እንደ ልቤ የተባለውን የእሴይ ልጅን ዳዊት ብሎ እግዚአብሔር የመሰከረለትን ይህን ጌታችንም ኢየሱስ ክርስቶስ እኮ ከዳዊት ዘር ነው የተወለደው። ዳዊት ምን ያህል የተመረጠ ፐርሰናሊቲ የነበረው ሰው እንደሆነ ስናስላስ ዳዊት በዛ ልቡ ጀምሮ ክርስቶስ ምን አይነት ልብ ያለው ዘር ውስጥ እንደገባ ማየት ያለሽ የክርስቶስ ልብ ምን ሊሆን እንደሚችል ማለት ከብዙ ሺህ ዓመት በኋላ የክርስቶስ ልብ ደግሞ ምን ሊሆን እንደሚችል ታስቢያለሽ ማለት ነው። the perfect heart ሆነ ማለት ነው። አይሽ ያንን በህግ ስርዓት ውስጥ አድርጎት አመጣው። ያንን ስታዩ በጣም የሚገርም ኳሊቲ ያለው እንደሆነ ታያለሽና ይሄንን ቀጥለን በደንብ እንመለከተዋለን። ያለውን በደንብ እየተከታተልን እናያለን። ምቀኝነትን ለመጥረግ ምሳሌዎችም ስለሚያስፈልጉ የዳዊት ልብን እያየን ነው ያለነው ማለት ነው። በእርግጠኝነት ቤተሰቦች በጣም ብዙ መልካም ነገር ያገኛሉ። ለዚህ አእምሮ ምግብ አብራችሁን ቆይታም ስላደረጋችሁ የመንፈሳዊ ምግብም አብራችሁ ስለተመገባችሁ እግዚአብሔር ያክብርልን ማለት እንወዳለን። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ ቤተሰባችን ሄሎ ዐቢይ ጤና ይስጥልኝ ወንድም ዓለም። አብሮ ይስጥልኝ። እንደምን ዐቢይ? እግዚአብሔር የተመሰገነ ይሁን። በየነ ነኝ፣ በየነ ሞክሪያ ነኝ ከአርሲ። እሺ በዩ የኔ ወንድም ስለደወልክ ደስ ብሎናል። ዐቢይ እኔም ስላገኘሁ በጣም ደስ ብሎኛል። በጣም በጣም ቃላት ያጥረኛል አንተን ለማመስገን። እግዚአብሔር ያክብርልኝ ወንድምዬ። በጣም ዓለምን እያዳንክ ነውና እግዚአብሔር አሁንም ጨምሮ ጸጋውን ያብዛል። አሜን 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 አሜን።
እግዚአብሔር እንደው በቃ አንተ እግዚአብሔር በቃ አንተ የዳዊት ልብ ነው ያንተ ልብ። እግዚአብሔር ያክብርልኝ። በጣም ቢሆንልኝ እንዴት መወደው ልብ መሰለ ያርግልኝ። በጣም ነው መወደው የዳዊትን ልብ። በጣም ቃላት ያጥረኛል አብዬ አንተን ለመግለጽ። እግዚአብሔር ያክብርልኝ ወንድምዬ፣ በጣም በጣም አከብርሃለሁ። ምን ያህል ጊዜ አዳመጥከው? በቃ ከመጀመሪያው ጀምሮ ነው በእውነት። እሰይ ከመጀመሪያው ጀምሮ ነው እና በጣም ተለውጬበታለሁ። በጣም የኔ ጀግና በጉጉት ነው የምጠብቀው በእውነት። እሰይ እንኳን እግዚአብሔር አደረገ፣ እንኳን እግዚአብሔር መልካም ሰራ። እግዚአብሔር ቅን አምላክ ነው እና እንወደዋለን በጣም። እንዳንተ ያለት የተወደዱ ሰዎችን እንዲህ የተከታተለ ትምህርቱ እንዲማሩ እየቀሰቀሰ ጆሮ እየከፈተ እያሰማ ያለው እሱ ነውና ክብር ምስጋና ለሱ ይገባዋል። በጣም ወድሃለሁ፣ አከብርሃለሁ። መልካም ጊዜ ይሁንልህ። እሺ ሰላም ሁንልኝ አብዬ። ተባረክ፣ አንተም ቤተሰብህም ይባረክልህ። ሌላ ቤተሰብ እናውራ። ሄሎ ቤተሰባችን። ሄሎ ጤና ይስጥልኝ አብዬ። ጤና ይስጥልኝ ወንድም አለሜ። ዲያቆን ዮሐንስ ነኝ። ዲያቆን ዮሐንስ እንዴት ነው ወንድምዬ? እንደናችሁ ሰነበታችሁ? እግዚአብሔር ይመስገን። እኔ በጣም አንተን ማመስገን ሳይሆን እግዚአብሔርን እንደናመሰግን ነው አንተን የተናገርክ። ትክክል። እሱ እግዚአብሔር የተመሰገነ ይሁን፣ እኔ ሳይሆን እሱ ነው መመስገን ያለበት ስላል ትክክልም ብለሃል። ትክክል። እና ያው ዞሮ ዞሮ እንግዲህ እኔ የሣድስ ቤተሰቦች ነው የምናገር። በዚህ ዘመን ያው ነብይ እንደላከልን ሙሴ ዘዳግም 18 ላይ ከቁጥር 15 ቁጭ አድርጎ አስቀምጦታል። ትክክል። አምላክህ እግዚአብሔር ከወንድሞችህ እንደኔ ያለ ነብይ ያስነሳልሃል፣ እርሱንም ስሙት። አምላካችሁን እግዚአብሔርን በኮሬብ በተሰበሰባችሁ ቀን እንዳንሞት የአምላካችን የእግዚአብሔርን ድምፅ ደግሞ አንስማ፣ ይችንም ታላቅ እሳት ደግሞ አኔ ብላችሁ ይችን ታላቅ እሳት ደግሞም አኔ ብላችሁ እንደለመናችሁ ሁሉ እግዚአብሔርም አለኝ ለአንተ የተናገሩት ሁሉ ልክ ነው። ከወንድሞቻቸው እንደ አንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አኖራለሁ፣ እንዳዘዙትም ይነግራችኋል። በስሜም የሚናገረውን ሁሉ ያንን ነቢይ የማይሰማ ሁሉ የማይሰማው ሰው እኔ እበቀለዋለሁ ብሏል። ትክክል ነው። እኔ እበቀለዋለሁ እና ያ ነቢይ ሲላክ ማለት ነው እንደ ዘመኖች ነው የሚላክ። በቃ አሁን የዚያኔ እነ ሙሴ በተራራ ላይ ወጥተው ይናገሩ ነበረ። ዛሬ ደግሞ አሁን አብይ ወጥቶ እንጦጦ አፋፍ ላይ ወጥቶ መናገር አይደለም፣ ጊዜውን ተላብሶ ነው አብይ የተላከ። እግዚአብሔር የተመሰገነ ይሁን። ተላብሶ ሲላክ ማለት ነው ዘመኑ ባፈራቸው ቴክኖሎጂዎች አርቆ የእግዚአብሔርን ቃል እንግዲህ የእግዚአብሔር ቃል እንደኛ እንደ ትምህርት እንደ ግዙ የምንማረው 20 ዓመት ምናምን ይፈጅብናል። ሀግዝ ብለን ጀምረን መጽሐፉን ጨምረን ለመጨረስ 20 ዓመት ይፈጅብናል። እውነት ነው። ለእሱ ግን እግዚአብሔር ተላከለት እንደዚያ ብሎ በዘዳግም 18 ላይ እንደነገረው አድርጎ ሲልክለት ፍትት አድርጎ ፈትፍቶ ለሁላችንም እያበላን እያጠጣን እየተመገብን ተቀምጠናል እና እዚያው ዘዳግም 13 ላይም ከአንተ ነቢይ ወይም ህልም አላሚ ቢነሳ ምልክት ታምራትን ቢሰጥ እርሱም ሄደን የማታውቃቸውን ሌሎችን አማልክት እንከተል እናምልካቸውም ብሎ የተናገረህ ምልክቱንም ወይም ታምራቱን ቢፈጽም አምላካችሁን የእግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት ወይም አትወዱት እንደው ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል አትስሙት አለ። እውነት ነው። የአንተ እነዚህን ቃላቶች ለይቶ እግዚአብሔር ሰጥቷል። አሜን። አንተን ባንሰማ ወዮላችሁ ተብለናል። እግዚአብሔር ያክብርልን ዲያቆንዬ። ተባረኩ። የተቀደሱ ናቸው። አሜን። እርግጥ ያቺው ጊዜ ታጭር ስለሆነች ነው እንጂ እውነት ነው። አንተ ጋራ ቀኑን በሙሉ የማትጠገብ ዳግማዊ ሙሴ ነህ እና እግዚአብሔር እናመስግን። አንተማ ብለሃል እኮ በቃ እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። እኛ ማይክራፎን ነን። የማይክራፎኑ ዋናው ባለቤት እግዚአብሔር ስለሆነ ክብሩን ሁሉ ጠቅልሎ የኔ ጌታ እሱ ይውሰድ። እኔ የምወስደው ምንም ክብር አይኑረኝ እና እግዚአብሔር መልካም አምላክ ነው። ዲያቆን አከብረሃለሁ፣ ወድሃለሁ። መልካም ጊዜ። በጣም እሺ። ተባረክልኝ የኔ ወንድም። ትልቅ የሆነ መንፈሳዊ መልእክት ነው ያስተላለፈው ወንድማችን። ሌሎች ቤተሰቦች ስላሉ ነው የወሰንበት። ሄሎ ቤተሰባችን። ጤና ይስጥልኝ ወንድምዬ።
አለና በጣም ተመካከተለው ከዚህ ቀደም በጣም ወደዋለና ሰይ ያረዳው በጣም የተለየ ነው። በጣም ትምህርት እያስተማራችሁ ሰይ እና በጣም እንደዚህ በተካተተበትና ሰይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ያስተምራችሁና በጣም ደስ ይላል። እግዚአብሔር ያክብርልን። እኔ እየተቆራረጠ በደንብ ሰምቼዋለሁ። ብዙ ቤተሰብ ግን ላይሰማው ይችላልና በጣም በእናወራ ደስ ይለኝ ነበር። ወንድምዬ እወድሃለሁ። አጭር ጊዜ ነው መስማት ከጀመርክ? እሰይ እግዚአብሔር ይመስገን። በጣም እወድሃለሁ፣ አከብራለሁ። ባወራ ደስ ይለኛል፣ ግን ስልኩ ይቆራረጣል። እሺ ወንድምዬ ተባረክ። ሌላ ቤተሰብ እናውራ። ሄሎ ቤተሰባችን፣ ሄሎ ቤተሰባችን። ጤና ይስጥልን። ጤና ይስጥልን። ኪሮስ። ሄሎ። አቤት አቤት። ጤና ይስጥልኝ ወንድምዬ። አቤት። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ክብር ለእግዚአብሔር ይሁን። አንዳንድ ነገሮችን ልጠይቅ ነበር የደወልኩኝ። እሺ ማንን በላባዬ? ከየት ደወልክ? ኪሮስ ከፍሊደሮ። ኪሮስ ከፍሊደሮ። እሺ ወንድምዬ። እና ስታስተምር የሆነ አልገባኝ አለ። ቅድም ተመራማሪዎች ተመልሰው በመንፈስ መልክ ይመጣሉ ያልከው ቦታ ላይ ትንሽ አዎ አንድ ቪዲዮ ሰርቼበታለሁና እሱ ላይ ኤአይ ላይ የሰራሁት አለ። አንድ የኛን ቻናል ታውቀዋለህ? ሳድስ ዩቲዩብ ነው። በቃ እሱ ላይ ሙሉ ትንተና ስለሰጠው ከነ ቪዲዮ እዛ ላይ ብታየው በጣም ደስ ይለኛል። እሺ አዎ እዛ ላይ በደንብ ይኸውና ገብተህ ስለ ኤአይ የሰራሁበት አለ የዛሬ 2 ሳምንት 3 ሳምንት አካባቢ እና እሱ እስቲ ገብተህ ይኸው በደንብ ትረዳዋለህ። ስለ ጥያቄህም ስለ ሐሳብህም እግዚአብሔር ያክብርልኝ ኪሮስዬ። እሺ በተረፈ አመሰግናለሁኝ። የምትሰሩት ፕሮግራም አሪፍ ነው። እወድሃለሁ፣ አከብርሃለሁ ወንድሜ። እሺ መልካም ጊዜ። ሌላ ቤተሰባችን በስልክ መስመራችን ላይ እናውራ። ሄሎ ቤተሰባችን፣ ጤና ይስጥልኝ። ወይ እህትዬ እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። አዳነች ከኩሌን ከቂርቆስ። አዳነች ከቂርቆስ። በጣም ደስ ብሎኛል ስለደወልሽ እህቴ። በጣም በጣም እናመሰግናለን። አብይልማ እግዚአብሔር ያክብርልን። ብዙ ቤት ሰጠ ነው የሚመስለኝ። እኔ እንጃ አላውቅም ምን ቃላት እንደምገልጽ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን ብለናል። ለትውልድ ሁሉ ይድረስ ቃል ሁሉ በጣም ያስተጋባል። አሁንም እድሜና ጤና እድል። አሜን አሜን። ትልቅ ነገር ነው የነገርሽን። ለትውልድ ሁሉ ይገባ እድሜና ጤና ይችላችሁ። አሜን። በቃ ሌላ ቃላት ምለው የለኝም። እናመሰግናለን። አይኖ እረዳሻለሁ። በጣም እግዚአብሔር ያክብርልህ እህትዬ። በጣም በጣም ልጆችንም አንቺንም እግዚአብሔር ብርክ ያርግሽ። አሜን አሜን። ለትውልድ ሁሉ ይገባ። አሜን አሜን። እውነቷን ነው። በጣም አሜን አሜን። ይሄ በጣም ትልቅ የሆነ ለትውልድ ሁሉ ይጋባ። ጉንፋን እንኳን መጥፎ አስተሳሰብ እንኳን ይጋባል እንኳን የእግዚአብሔር ሐሳብና ተባረኪ እህትዬ። በጣም ወድሻለሁ። አንደበትሽ በጣም ቁጥብ ግን በጣም ብዙ ሐሳብ ያለው። እግዚአብሔር ያክብርልን። መልካም ጊዜ። ያክብርልን። አሜን አሜን። ተባረኪ። ሌላ አንድ ቤተሰብ እናውራ። ሄሎ ቤተሰባችን። ለማስጠለኝ ወንድምዬ እንዴት ነህ? እግዚአብሔር ይመስገን። አሜን አሜን። ማንን በልኬ ደወልክልን? ደርባቸው እባላለሁ። በጣም ብዙ ጊዜ ሞክራለሁ። ዛሬ እግዚአብሔር ረዳኝ። እሰይ እንኳን ተገናኘን ወንድምዬ። እግዚአብሔር ይመስገን። አሜን። በጣም እግዚአብሔር አምላክ ጸጋውን ያብዛልህ። አሜን። አንተንም ይሄድንም የተባረካችሁ ሁኑ። አሜን አሜን አሜን። ደርብዬ በጣም የሚገርም ነገር እየተሻማው ነው ከፈትኩና ቅድም አንደኛ ሳሙኤል 15 እያስተማርኩ ነበር። ኧረ ይገርማል። እና መንፈሳዊ መምህር ነህ? ቤተክርስቲያን እያገለገልኩ ነው። ቤተክርስቲያን ታገለግላለህ? እሰይ። እሺ እግዚአብሔር ይመስገን። አንዳንድ ቀን ለስራ ጉዳይ ካልሆነ በስተቀር አንድ ቀን አልፎኝ አያውቅም። ይገርማል። እሰይ። ለእኔ ትልቅ ግባት ነው። እግዚአብሔር ይባርካችሁ። አሜን። ዘመናችሁ የተባረከ ይሁን። አሜን አሜን አሜን። ደርብዬ ደስ ብሎኛል። ተባረክ። አንተም ክፉ አይንካ። አሜን አባቴ። ተባረክ፣ ተሰወር ከክፉ ነገር ሁሉ። የመጨረሻ አንድ ቤተሰብ እንስማ። ሄሎ ቤተሰባችን። ሄሎ ሄሎ። ወይ እህትዬ እንዴት ነህ? እግዚአብሔር የተመሰገነ ይሁን። አስናቁ ነኝ ከዚህ ከአዲስ አበባ። አስናቁ ከአዲስ አበባ። እህትዬ ስለ ደወልሽ ደስ ብሎናል። በጣም ደስ ብሎኛል። ጌታ ኢየሱስ ይባርክ። አሜን አስናቅዬ። አሜን። ጌታ ይባርክ። በእውነት እግዚአብሔር ይባርክ። አሜን አሜን። አስናቅዬ በእውነት
መጀመሪያ እንደውም እግዚአብሔር እናመሰግናለሁ አንተን ስለሰጣኝ እግዚአብሔር ይባረክ። አሜን። እሰይ እግዚአብሔር የተመሰገነ ይሁን። አሜን። ምን ያህል ጊዜ አዳመጥሽን? አመት ከ3 ወር ሆነኛል። አስናቅዬ ደስ ብሎናል ስላገኘንሽ እህታችን። ክፉ አይንካሽ። እሺ እግዚአብሔር አሜን አሜን። ተባረኪ። መልካም ይሁንልሽ። አሜን። ዘርሽ ይብዛ። አሜን። ቻው